የመንግስት የባህር ኃይላት በአማራ ፋኖ ሰራዊት አባላት በብሬን ጥይት ተበስቶ ከነጀልባው ጣና ውስጥ መስጠሙ ተነገረ። ፋኖ በመግለጫው አብይ አህመድና ዳንኤል ክብረት ደጋ እስጢፋኖስ ገዳምን ለመጎብኘት በተዘጋጁበት በዚህ ሰዓት ያን የቀይ ባህር ተንሳፋፊ ያንን የባህር ላይ ኮልፋን ኃይላቸውን ከባህር ዳር ጊዮርጊስ በብዙ ጀልባዎች ጭነው ወደ ደቅ ደሴትና ወደ ደጋ እስጢፋኖስ ገዳማት ይልካሉ። ይህንን መረጃ የሰሙት ጀግኖች የፋኖ አባላት የባህር ዳር ልጆች የደቅ ደሴት ላይ የተወሰኑ የቡድን መሳሪያዎችን ብቻ በመያዝም ይጠብቋቸዋል። ከዚያም በጀልባ እየተተለተለ ወደ ደሴቱቱ ለአሰሳ የመጣውን የባህር ኃይል ኮማንዶ በብሬን ጥይት ግንባሩን በማለት ደምስሰውታል በማለት ፋኖ መግለጫውን አውጥቷል። በዚህ ውጊያ 2 ጀልባ ሙሉ የባህር ኃይል ኮማንዶ ብዛቱ በግምት ከ80 እስከ 100 የሚደርስ ጣና ሐይቅ ውስጥ ሰጥሟል። ከ15 እስከ 20 የሚደርሱት ሙትና ቁስለኛ ሆነዋል። ያን ሁሉ ጥርጥር ክላሽ ይዘው ተሰመጡ በማለትም በአባላቱ ዘንድ ጸጸት ሆኖም ተመዝግቧል ሲል ፋኖ አሳውቋል። በተመሳሳይ ሰሌዳ ቁጥር 25253 ላንድ ክሩዘር መኪና ከደብረ ማርቆስ ከተማ ነጥቀናል በማለትም አክሎ ገልጿል። በደብረ ማርቆስ ከተማ መሃል አስፓልት ላይ 6 ፖሊሶችን በአንድ ቦምብ አንጥፈን የሰውነታቸው ደም ተንጠፍጥፎ ሳይቆም ከንጉሥ ተክለ ሃይማኖት አደባባይ ስር የምስራቅ ጎጃም ዞን ብልጽግና ጽሕፈት ቤት ንብረት የሆነችው ሰሌዳ ቁጥር 22253 ላንድ ክሩዘር መኪናን ማርከናል ብሏል። እኛ መንፈሶች ነን አይደለም መኪና መንጠቅ፣ የጠፋባችሁን የስልካችሁን ፓተርን አስተካክለን እንሰጣችኋለን። የቤታችሁ መግቢያ መውጫ መዋያና ማደሪያችሁ ላይ የምንጎማለለው እኛንን ያለ ሲሆን ፋኖ ማደሪያችሁ ላይ የቀጠናውን ትግል ከፍ በማድረግ የሰራዊታችንን የማድረግ አቅም ከፍታ በማሳደግ የጠላትን ቅስም እየነከትነው እንገኛለን። 14ኛ 24ኛ 34ኛ ክፍለ ጦሮች በመቀናጀት እየፈጸሙት ያለው ተጋድሎ ያስመዘገቡት ድል ተጠናክሮ የሚቀጥል ይሆናል ያለ ሲሆን ፋኖ ሁሉን ነገራችንን ለትግሉ ሰጥተነዋል፣ ፍላጎታችንንና ህልማችንን ለአማራ ህዝብ ሲባል ሰውተናል። ዛሬ ህዝብን ለማኩራት ለህዝባችን ነጻነት የምንሰስተው ህይወት የለም በማለት መረጃውን አጋርቶናል። የአማራ ፋኖ ሰብሳቢ አስረስ ማረ ከሮሃ ቲቪ ጋር ቆይታ ባደረገበት ሰዓት ጀነራሎቹ ከታንክ ወደ ማይክ ዞረው በአዳራሽ ውስጥ ህዝብ ሲያደናግሩም ፋኖ በበኩሉ ወታደራቸውን ድምሰሳ ላይ ነው ሲል ተናገረ። አስረስ ከሚዲያው ጋር በነበረው ቆይታ ጀነራሎቹ ከታንክ ወደ ማይክ ዞረው በአዳራሽ ውስጥ ህዝብ ሲያደናግሩ በወሬ አራጋቢዎቻቸው በኩልም አገዛዙ የበላይነቱን ወስዷል እያሉ ሲያሶሩና መግለጫም እያወጡ ባሉበት ሰዓት አስደናቂ ድል ተገኝቷል ብለዋል። ትግሉና ድሉ አልቆመም፣ የተለመደው ስራ እየተሰራ ነው። በሸዋ ደብረ ሲና በወሎና በጎጃም ጀብዶች ተፈጽመዋል። በተለይም በጎጃም 206ኛ ኮር ደጋፊውን የሚያነቃቃ ትልቅ ድል ያስገኘ ሲሆን ስናን ላይ 1 ዲሽቃ 5 ብሬን 1 ሞርተር እና በርካታ ክላሾችና ተተኳሾች ተማርኳል ብሏል አመራሩ። የአገዛዙ ጦር በደብረ ማርቆስ ወደ ጮቄ ተራራ እያመራ ባለበት ሰዓት 14ኛና 24ኛ ክፍለ ጦሮች በቅንጅት ድባቅ መተውታል ያለ ሲሆን የክፍለ ጦሩ አዛዥም ቆስሏል። የተማረኩ አመራሮችም አሉ። በሌላ በኩል ከማሽካል ተነስቶ የጮቄውን ኃይል ሊያገዝ ሲሄድ 99ኛ ክፍለ ጦር በደፈጣ መትቶት 1 ዲሽቃ ማርኳል ነው ያለው አስረስ ማርያም። አስረስ አክሎም ሰሞኑን የተገኘው ድል ብዙ ትርጉሞች ያሉት ነው። ብዙ ደጋፊዎቻችን መሬት ላይ ያለውን ሀቅ ሳይሆን የአገዛዙን ወሬ ብቻ በመስማት አገዛዙ አሸንፏል ወደሚል የልቦና ሽንፈት ሲገቡ እየተመለከትን ነበርና ትልቅ የሞራል መነሳሳትን ይፈጥራል። እንደሚታወቀው ጦርነት ብዙ ዝግጅት ይፈልጋል። የስነ ልቦና ዝግጅት፣ የሎጂስቲክ፣ የመረጃ ዝግጅትና የሌሎች ዝግጅቶች ጥምር ሲሆን ነው ወደ ጦርነት የምንገባው። በየቀኑ ጦርነት አለ፣ ግን አስተማማኝ ድል ለማግኘት በቂ ዝግጅት ያስፈልጋል። ከዚህ የተነሳ ቴዎድሮስ እዝ የአደረጃጀት ክለሳ አድርጓል። ይህም ለህዝባችን አንዳንድ ቅሬታዎችና ከሰርጎ ገቦች የተነሳ መስተካከል ስለነበረበት የተሻለ ቁመና ያለው አደረጃጀት ተፈጥሯል። ለዚህም ምስክር የሰሞኑ ድሎች ማሳያ ናቸው ብሏል አስረስ ማረ። ቀጥሎም ስለ ጦርነት ማጠናቀቅና የህዝብን ሰቀቀን በሰጠው ማብራሪያም አንዳንድ ሰዎች በራሳቸው ግምት ቢሆነኝ ሲተነትኑ ይታያሉ። የምንዋጋው በሎሚ ወይም በውሃ አይደለም። የገጠምነው ሰራዊትም ዘመናዊ መሳሪያዎችን ከድሮን ጋር የታጠቀ ነው። እናም አንዳንዶቹ ፋኖ ይህንን ቢያደርግ ኖሮ እያሉ የሚያወሩ መሃል ሰፋሪዎች የትግል ስምምነትን ያልተረዱ ወይም ትግሉ በአጭር ጊዜ ያልቃል ብሎ በሆይ ሆይታ ወደ ትግሉ ተቀላቅለው የነበሩ ስሜታዊ ሰዎችና ለአመራር ተጋድሎ ያልተዘጋጁ ራሳቸውን የትግሉ ባለቤት ለማድረግ የሚቋምጡም የትግሉ መነሻ የማያውቁ ናቸው ብሏል አስረስም። በዓለም ላይ የተካሄዱ ጦርነቶች በተለይም ራሽያ ሁለተኛውን የዓለም ጦርነት ለማሸነፍ ሚሊዮን ህዝቧን ገብራለች። እኛም አድዋ ላይ ማንነታችንን ስናስከብር 100,000 የሚደርስ ህዝብ ገብረናል። ይህንን ስንል ህዝባችንን እንገብራለን ማለት ሳይሆን ጦርነት ዋጋ የሚያስከፍል ነገር መሆኑን ለመናገር ነው። ውጤት በሚያመጣ መልኩ እየተደረገ ያለ ጦርነት ነው። ጦርነቱ የሰፈር ጠብ ሳይሆን የአማራን ህዝብ ልዕልና ክብር ለማስጠበቅና ሀገር እንዳትፈርስ ለማድረግ እየተደረገ ያለ ፍትሃዊ ጦርነት ነው። ጦርነቱን እንዲሁ የገባንበት ሳይሆን ጦርነት ተከፍቶብን መከራ ደርሶብን ህዝባችን ተፈናቅሎ በጅምላ ተቀብሮ ብዙ ስቃይ ደርሶብን እንጂ በቅንጦት እንዳልጀመርነውም ተቺዎቻችን ማወቅ አለባቸው ነው ያለው አስረስም። አይቋቋሙትም ተብለን የነበረው ኃይል ቀድመን ዝግጅት አድርገን
ስለነበር ተቋቁመን ወደ ማጥቃት ገብተን ማርከናል፣ ታጥቀናል። በርካታ ወጣቶች የትግል ህልማቸውንም ትተው ዋጋ የከፈሉበት፣ ብዙዎች የወደቁበት፣ ህዝባችን መከራ የተቀበለበት ትግል ማራከስ ትክክል አይደለም ሲል ጨምሮ ገልጿል። አስረስ የክልሉ ብአዴን ብልጽግና በመግለጫው ባነሳው ሀሳብ ላይ አስተያየት የሰጠ ሲሆን የተሰጠው መግለጫ ባለፈው ስላደረጉት የአዳራሽ ጭፍጨባ ነው። በየከተሞቹ በታንክና በመድፍ ታጅበው አዳራሽ ላይ ስብሰባ ስላደረጉ ያሸነፉ መስሏቸዋል። አንድም ሁለትም ፋኖ አስከድተው ወይም የራሳቸውን ሚሊሻ አሰልፈው እየጮሁ ሁሉም ይመጣል ቢሉም የመጣላቸው የለም። በአዳራሽ ልፍለፋ የተቀየረም የሚቀየርም ነገር የለም። መዋቅሯቸው ፈርሷል እኮ ከዞን እስከ ወረዳ ግንኙነት የላቸውም፣ አፍርሰነዋል። ያ በሆነበት ሁኔታ በአዳራሽ ለውጥ አይመጣም። መግለጫውም ከዚህ የተለየ ነገር የለውም። የሀገሪቱ አውራ ጎዳናዎች በተዘጉበት ጦርነት በሀገሪቱ ባለበት ሁኔታ የአማራ ብሎም የኢትዮጵያ ህዝብ በነቃበት ሁኔታ በስብሰባና ጭብጨባ ለውጥ አይመጣም። ብአዴን ራሱ ተላላኪና የአብይን ትዕዛዝ ፈጻሚ ስለሆነ ምንም ተጽዕኖ የለውም ብሏል አስረስ ማረ። ታዋቂው የፖለቲካ ተንታኝና ፖለቲከኛ አቶ ጃዋር መሐመድ የአፍሪካ ቀንድ ሀገራት ፖለቲካዊና ኢኮኖሚያዊ ጣፈንታቸውን የመወሰን አቅማቸውን እያጡ መምጣታቸውንና ቀጠናውን ለመካከለኛው ምስራቅ የፖለቲካ ፉክክር ተገዢ የሆነ መምጣቱን የሚያስጠነቅቅ ትንታኔ አወጣ። ጃዋር በአፍሪካ ቀንድ የመንግስትና የማህበረሰብ ጥፋት የጋራ ሽርክና በሚል ርዕስ ባጋሩት ጽሁፍ በአዲስ አበባ፣ አስመራ፣ መቀለ፣ ሞቃዲሾ፣ አርጌሳ፣ ፖርት ሱዳንና ዳርፉር የሚታዩ ውጥረቶች የአካባቢውን የፖለቲካ ሽኩቻዎች ብቻ ሳይሆኑም በውጭ ኃይሎች የሚቀነባበሩ የጥፋት ፕሮጀክቶች መገለጫዎች መሆናቸውን አመላክተዋል። ጃዋር በጽሁፉ እንዳተቱት የአፍሪካ ቀንድ ሀገራት ወሳኝ የሆኑ ብሔራዊ ውሳኔዎችን ከመወሰናቸው በፊት ከፍተኛ ባለስልጣናት ወይም ፕሬዝዳንቶችና ጀነራሎች በጸጥታ ወደ መካከለኛው ምስራቅ ዋና ከተሞች ሲጓዙ ይታያል። እነዚህ ባለስልጣናት ከውጭ ጉዟቸው ሲመለሱ የሀገር ውስጥ ተቋማት ወይም ፓርላማና ካቢኔ በሌላ ቦታ የተወሰነውን ውሳኔ ለማጽደቅና ህጋዊ ሽፋን ለመስጠት ብቻ ይሰበሰባሉ። ይህም በደምና በመስዋዕትነት የተገነባውን ሉዓላዊነት ወደ ትርኢት አውርዶታል ሲሉ ተችተዋል። በወቅታዊው የአፍሪካ ቀንድ መሪዎች አካሄድ በ19ኛው ክፍለ ዘመን የዝሆን ጥርስና የባሪያ ንግድ ካመቻቹ የዛንዚባር ተላላኪዎች ጋር ተመሳሳይ መሆኑን ጃዋር በጽሁፋቸው አነጻጽረዋል። የውጭ ኃይሎችም ግዛትን በቀጥታ መውረር አያስፈልጋቸውም። ይልቁንም ሀገራዊ ጥቅምን ለግል ስልጣንና ሀብት አሳልፈው የሚሰጡ የሀገር ውስጥ ተዋንያን የበላይነቱን ያከራሉ ያሉት ጃዋር መሪዎች የመንግስት ጠባቂ ከመሆን ይልቅም የውጭ ጌቶቻቸውን ፍላጎት በማስፈጸም ብጥብጥንና ግዛትን የሚያስተዳድሩ የመግቢያ ደላሎች ሆነዋል ሲሉ ከባድ ትችት ሰንዝረዋል። ኢትዮጵያን ጨምሮ በታሪክ ጠንካራ የነበሩ መንግስታት ሳይቀሩ የሉዓላዊነትን ክብር አጥተው ለሀብታም ጥቃቅን መንግስታት ጥገኛ ደንበኞች እየሆኑ መምጣታቸውንም አጋልጠዋል። ጽሁፉ ለመካከለኛው ምስራቅ ኃይሎች ጠንከር ያለ ማስጠንቀቂያን አስተላልፏል። በአፍሪካ ቀንድ በሚሊሻዎችና በተላላኪ መሪዎች በኩልም ክልሉን የመቆጣጠር ስልት ለአጭር ጊዜ አዋጭ ሊመስል ቢችልም በዘላቂነት ግን ከፍተኛ አለመረጋጋት የሚፈጥር ነው። ዛሬ እየተዘራ ያለው የህዝብ ቂምና ቁጣ ድንበር ተሻግሮ የንግድ መስመሮችን፣ ኢንቨስትመንቶችንና ቀጠናዊ ደህንነትን አደጋ ላይ ይጥላል ያሉት ጀዋር የትኛው የሀብት መጠንና ወታደራዊ ኃይል ከዚህ አደጋ ሊታደጋቸው እንደማይችል ተንብየዋል። ምንም እንኳን የውጭ ጣልቃ ገብነት ቀጠናውን ቢያተራምሰውም ዋናው ተጠያቂነት ግን የፖለቲካ ልዩነቶችን በሰላማዊ መንገድና በውይይት መፍታት የተሳናቸው የሀገር ውስጥ ኃይሎች ላይ እንደሆነ ጃዋር አጽንኦት ሰጥተዋል። ትጥቅ ትግልን ከንግግር ማስቀደም ለውጭ ጣልቃ ገብነት በር ከፍቷል የሚሉት ፖለቲከኛው መፍትሄው ፖለቲካን እንደገና የህዝብ ኃላፊነት ማድረግ፣ ለግለሰቦች ሳይሆን ለዜጎች የሚሰሩ ተቋማትን መገንባትና የውጭ ተጽዕኖን በድፍረት መመከት እንደሆነ ጠቁመዋል። ጀዋር በጽሁፋቸውን ሲያጠቃልሉ እየተካሄደ ያለው ትግል ስልጣን ብቻ ሳይሆን መጪው ትውልድ የሚረከበው የሚሰራ መንግስት ነው ወይስ በስልጣን ጥመኞች የፈረሰ ራሽ ሀገር ነው የሚለው ጉዳይ ላይ መሆኑን አስገንዝበዋል። በኦሮምኛ ሙዚቃዎቹ የሚታወቀው ድምፃዊ አንዱዓለም ጎሳ በእጮኛው ቀነኒ አዱኛን ህልፈት ተከትሎ በማህበራዊ ሚዲያ እና በተለያዩ ወገኖች ሲቀርቡበት ለነበሩት ከባድ የወንጀል ክሶችና ጥርጣሬዎች ለመጀመሪያ ጊዜ ዝርዝር ምላሽ ሰጠ። ድምፃዊው ታህሳስ 24 ቀን 2018 ዓ.ም በይፋዊ ገጹ ባሰራጨው የቪዲዮ መልእክት እጮኛው ራሷን እንዳጠፋች በመግለጽ የቀረበበትን ግድያ ፈጽሟል የሚል ክስ አጥብቆ አስተባብሏል። ድምፃዊው በሰጠው ማብራሪያ እጮኛው ህይወቷ ባለፈበት ዕለት ቀደም ብሎ በነበረው ጊዜ ሰላማዊ እንደነበር ገልጿል። በዕለቱ አብረን ነበርን፣ ሆስፒታል ሄዳ የእርግዝና ምርመራ አድርጋለች፣ የልደት ፎቶ ልትነሳ ስትሄድም ተደዋውለን ነበር ያለው አንዱዓለም ምሽት ላይም አብረው እንደተኙ ተናግሯል። ነገር ግን በእኩለ ሌሊት ከጎኑ ተነስታ መሄዷንና መቆየቷን ሲመለከት ሊፈልጋት መነሳቱን ገልጿል። የኩሽናው በር ውስጥ በኩል ተቆልፎ አገኘሁት፣ በሩ ላይ በኩል ክፍት ስለነበር ዘልዬ ገባው ሲል የነበረውን ሁኔታ አስረድቷል። ወደ ኩሽና ሲገባ እጮኛው ላርጎ ወይም የጽዳት ፈሳሽ ስትጠጣ ማግኘቱን የገለጸው ድምፃዊው ለምን እንዲህ ታደርጊያለሽ ብሎ ሊያረጋጋት እንደሞከረና ይህንን ካላቆመች ለቤተሰቦቿ እንደሚናገር ማስጠንቀቁን ተናግሯል። በዚህ ወቅት ቀነኒ ይስፋልህ የሚል ምላሽ በመስጠት በድንገት ሮጣ በመዝለል ራሷን ከፎቅ እንደወረወረችና ሊይዛት ያደረገው ሙከራ እንዳልተሳካለት አንዱዓለም በለቅሶ ታጅቦ አስረድቷል። ድምፃዊው በመግለጫው ላይ አጽንኦት ሰጥቶ እንደተናገረው እጮኛው ቀነኒ ከዚህ ቀደም በተደጋጋሚ ራሷን የማጥፋት ሙከራ ታደርግ ነበር። ይህንን አስቸጋሪ ሁኔታና ባህሪ ለቤተሰቦቿ
በተደጋጋሚ አሳውቄያለሁ፣ አባቷም ጉዳዩን ያውቁታል ሲል ተናግሯል። ከህልፈቷ በኋላ ፖሊስ መዝገቡን ዘግቶ በሽምግልናና በካሳ ጉዳዩ እንዲያልቅ ተደርጓል በሚል በተለያዩ የሰብአዊ መብት ተሟጋቾችና የማህበራዊ ሚዲያ ተጠቃሚዎች ሲቀርብ ለነበረው ክስም አንዷለም ምላሽ ሰጥቷል። ሽማግሌዎች ወደ ቤተሰቦቿ የላኩት ከቤተሰብ ጋር ያለኝ ግንኙነትና ወዳጅነት እንዳይበላሽና እንዲቀጥል በማሰብ እንጂ ግድያ ፈጽሜ ወይም ደም ለመክፈል ወይም ካሳ ለመክፈል አይደለም፣ ይህን ጉዳይ አላውቀውም ሲል አስተባብሏል። ቀነኒ አዱኛ አሟሟት አነጋጋሪ የሆነው ጉዳዩን ፖሊስ ወደ ፍርድ ቤት ከመውሰድ ይልቅ በባህላዊ ሽምግልና እንዲያልቅ ማድረጉን ተከትሎ የተነሳው ህዝባዊ ተቃውሞ ነው። በተለይም ታዋቂ ግለሰቦችና የሰብአዊ መብት ተሟጋቾች ወይም እንደ ያሬድ ኃይለማርያም ያሉ ጉዳዩ የመንግስት ባለስልጣናት እጅ አለበት የሚል ጥርጣሬ መሰንዘራቸውን ነገሩ ይበልጥ አወዛጋቢ አድርጎት ቆይቷል። አንዷለም ጎሳ በማጠቃለያው ምንም ተአምር እሷን አልገደልኳትም በማለት ንጽህናውን የገለጸ ሲሆን ጉዳዩ አሁንም በብዙዎች ዘንድ ትኩረት እንደተሰጠው ቀጥሏል። ውድ የአርቲኤም ቤተሰቦቻችን ለዕለቱ የነበረን የመረጃ ጥቆማችን ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቸር ተመኘን።